በዚህ እግዚአብሔርን በሚፈሩ ራሳቸውን ለወንጌል እና ለሚያገለግሉት ሕዝብ የሰጡ አባቶች የመሰረቱት ስራ ለምንድን ነው አሁን ሌላ መልክ እንዲይዝ የሆነ? ስብራቱ የጀመረን የት ጋር ይመስልሃል? አንደኛው ሪሊ በወንጌላውያን አብያተ ክርስቲያናት ዙሪያ ዛሬ የሚታየው የህይወት ዝቅጠት፣ እግዚአብሔርን አለመፍራት፣ የገንዘብ ፍቅር፣ በእግዚአብሔር ላይ የጸና እምነት መታጣት፣ የትምህርቱ መበረዝ ወደሱ መጣል። ይሄ የህይወት ዝቅጠቱ በጣም ሰፊ ሆኖ ያየነው ነገር። በቀሎ ከዘራ በቀሎ ታጭዳለህ፣ ስንዴ ዘርተ ስንዴ ታጭዳለህ። ምን ብንዘራ ነው አሁን ያለው ነገር የበቀለው? እንደ መሰረታዊ ችግር አድርጌ አንዱ የሚወስደው ምንድን ነው? የመጣውን ህዝብ እንደ ስኬትና እንደ በረከት አድርገን ቆጠር ነው እንጂ እንደ አደራና እንደ ኃላፊነት አልወሰድም። ዶክተር ንጉሴ ተፈራ አሁን የኢትዮጵያ ቤተክርስቲያን ለገጠማት ከአመራር ጋርና ከመንፈሳዊ ጥራት ጋር ተያይዞ አንተም በከፍተኛ ተሳትፎ ያደረክበት ከ10 ዓመት በፊት የነበረው ጥናት እንደሚያሳየው ኃላፊነት ለመውሰድ ፈቃደኛ ነህ? ጠፋው ተባል። አድማጭ ተመልካቾቻችን ይህ የሐሳብ መድረክ የተሰኘው ዝግጅታችን ነው። የሐሳብ መድረክ የተሰኘው ዝግጅት በተስፋ ቴሌቪዥን በግሬት ኮሚሽን ሚኒስትሪ በየሳምንቱ ወደ እናንተ የሚቀርብ መሆኑ ይታወቃል። በየሳምንቱ አዳዲስ ሐሳብና አዳዲስ እንግዳ ይዘን ወደ እናንተ እንቀርባለን። ዛሬም እንደተለመደው እንግዳ ጋብዘን ወደ እናንተ መጥተናል። የዛሬው እንግዳዬ ዶክተር ንጉሴ ተፈራ ናቸው። ዶክተር ንጉሴ ጥሪያችን አክብረው ስለመጡ በእኔና በሐሳብ መድረክ እንዲሁም በተስፋ ቴሌቪዥን ስም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እኔም ተመልካቾቻችን ዛሬ ከዶክተር ንጉሴ ተፈራ ጋር የምነጋገርበት ሐሳብ የቤተ ክርስቲያን አመራር ትላንትና ዛሬ የሚለውን ሐሳብ ነው የምናነሳው። ይህ ማለት ዶክተር ንጉሴ በኋላ እናነሳዋለን ከ60 ዓመት በላይ ጌታን ያገለገሉ ትልቅ የመንፈሳዊ አገልጋይና አባት ናቸው። ባለፉት 60 ዓመት በነበራቸው አገልግሎት ቆይታ ትላንት የነበረውን ሁኔታና ዛሬ ያለውን ሁኔታ እንዴት አድርገን እንደምናስማማው፣ እንዴት አድርገን ሁኔታዎችን እንደምናይ ዝርዝር ነገሮችን እየገባን እንሄዳለን። ነገር ግን ዋና የትኩረታችን ዓላማ የሚሆነው የቤተክርስቲያን አመራር ከትላንት እስከ ዛሬ ያለው ሁኔታ መገምገምና ማየት ይሆናል። የዚህ ፕሮግራም ዓላማ አለው ተመልካቾች፣ በትውልድ መካከል ያለውን ሽግግር ጤናማ ማድረግና የትውልድ መካከል ያለውን የአመራር እርስ በርስ መያያዝን ለመወያየትና ለመገምገም ነው የተቀመጥ ነው። ዶክተር ንጉሴ ጥሪያችን አክብረው ስለመጡ ደግሜ እጅግ አድርጌ አመሰግናለሁኝ። እንደው ለውይይት እንዲመች አንቱ እያልኩ ወይስ አንተ እያልኩ ልቀጥል? አንተ የሚለው ይስማማኛል። አንተ የሚለው ይስማማል። እንግዲህ እርስዎን ያክል ሰው አንተ እያልኩ ስል ፍቃድ ካላገኘው ተመልካቹ በአርጩሜ እንደሚገርፈኝ ስለማቅ ለዛ ነው ፍቃድ የምጠይቀው። በእርግጥ የረዥም ጊዜ ወዳጅነት አለን። በብዙ መንገድ በአገልግሎት ብዙ አብረን በተለያዩ መንገድ ተገናኝተናል። በሚዲያውም በሀገራዊ ሰላም ጉዳይም እንዲሁም በግልም የመመካከር የመገናኘት እድል ነበረን። ሰፋ ያለ ጊዜ ወይም ደግሞ ረዘም ላለ ጊዜ እንተዋወቃለን። ስለተፈቀደልኝ ከዚህ በኋላ አንተ እያልኩ ውይይቱን እቀጥላለሁኝ። በመጀመሪያ ደረጃ ዶክተር ንጉሴ ተፈራ ማን ናቸው የሚለውን የተስፋ ቴሌቪዥን እና የሐሳብ መድረክ ተመልካቾች እንዲረዱ የትምህርት ዝግጅትንና ከዚህ በፊት የነበረውን የአገልግሎት ሁኔታ ከ2 እስከ 3 ደቂቃ ባለው አጠር ባለ መንገድ እንዲያስተዋውቅን እድሉን ልስጥ። ዶክተር ንጉሴ። ወንድሜ አቶ አለሙ በጣም አድርጌ አመሰግናለሁኝ። እንዳልከው እኔ እናንተ በተለያየ መንገድና ሁኔታ በተለያዩ የሚዲያ ፎረሞች ተገናኝተን ብዙ ውይይት አድርገናል። በተለይም በሰላም ጉዳይ፣ በሚዲያ ጉዳይ የማይረሱ ውይይቶች ማድረጋችን ይታወሳል። እንግዲህ የኔን ማንነት ኬት ጀምሬ የትኛው እንደምናገር አለን እንደው ትንሽ መግቢያ እንዲሆነን ብቻ ነው። እውነት ነው፣ ግድ የለም። ከመንፈሳዊ ሁኔታ ልጀምር። እሺ። ያለፉትን እንግዲህ 60ና ከዛም በላይ የሆኑ ዓመታት ያሳለፍኩት በሙሉ ወንጌል ቤተክርስቲያን በአገልግሎት ነው። ትምህርትን በተመለከተ መጀመሪያ አዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ ተምሬያለሁኝ። ከዛ ደግሞ እንግሊዝ ሀገር በመሄድ በካርዲፍ እና በዩኒቨርሲቲ ኦፍ ዌልስ ከዛ ማስተርስም ከዛም ደግሞ 3ኛ ዲግሪ የፒኤችዲ
እዛ ተምሬያለሁ። ከዚህ በተረፈ በመሪነት ዙሪያ አሜሪካን በሚገኘው በሃጋይ አድቫንስድ ሊደርሺፕ ኢንስቲትዩት እዛ ተምሬ ጨርሻለሁ። እንደገና እንዳስተምርም ደግሞ ሌላ ፈተና ወስጄ እዛ ሳስተምር ዛና ሲንጋፖር እየተመላለስኩ አስተምር ነበር። ሌላ እንግዲህ በተጨማሪ ኮርኔል ዩኒቨርሲቲ፣ ጆንስ ሆፕኪንስ ዩኒቨርሲቲ የተለያዩ ቦታ የተለያዩ የስፔሻላይዜሽን ትምህርቶችን ተምሬያለሁ። ይሄ በአጭሩ የሚገልጽ ይመስለኛል ያለፉትን 60 ዓመታት በቤተ ክርስቲያን ውስጥ በሽምግልና በተለያዩ ኮሚቴዎች የምችለውን ያህል እግዚአብሔር በረዳኝ አንዳንድ አገልግሎቶችን ስሰጥ ቆይቻለሁ። እግዚአብሔር ይመስገን። ዛሬ ከሌላው ጊዜ ከኔ ጋር ዶክተር እንዳልከው ዳግም እግዚአብሔር እድል ሰጥቶን ተገናኝተናል። ከዚህ በፊት ብዙ ሀሳቦች እንዳሰናል በሚዲያው ዘርፍ፣ በሰላም ዘርፍ። ዛሬ ደግሞ የቤተክርስቲያንን ባለፈው 60 ዓመት የነበረህን የአገልግሎት ተሞክሮና ዛሬ አንተን ብቻ ሳይሆን አንተ ወክለ ያለው በደብዳቤም ባይወክሉህ ያንተን ትውልድ ነው። በቀጥታ እያንዳንዱ ነገር ከአንተ ጋር ብቻ የሚያያዝ አይደለም። የትላንት አባቶችን የትላንት አብረው የመሩትንም ሰዎች ያን ነው ወክለን የምንነጋገረው። ምክንያቱም በግልም ሀሳቡን ስንቃኝ በዛ አንግል ነው የምናየው። እንግዲህ የሚዲያ ሰው ስለሆንክ የሚዲያ አንግል የሚባል አለ፣ ታውቀዋለህ። አንግሉ አባቶችን የሚወክለው በዛ መንፈስ ነው የምንሄደው። እንደው በአንተ የአገልግሎት ዘመን ማለትም ባለፈው 60 ዓመት ገዳማ የነበሩ የወንጌላውያን አብያተ ክርስቲያናት መሪዎች ስኬት ምን ነበር ብትገልጽልን? እስኪ ከስኬቱን ጀምር። እኔ እንደው አቶ አለም ወደ ስኬት ከመሄዳችን በፊት ያለፉት 50-60 ዓመታት የወንጌላውያን አብያተ ክርስቲያናት ገጽታና ተግዳሮት ምን እንደሆኑ ማወቁ ይጠቅም ይመስለኛል። ምክንያቱም ዛሬ ለደረስንበትና ላለ ነው ሪሊ መነሻው ለችግሩም ለስኬቱም መነሻው ሪሊ ያሳለፍነው ሁኔታ ነው። እኔ እንደው የወንጌላውያን አብያተ ክርስቲያናትን ታሪክ በ3 ቦታ ከፍሎ ማየት ከታሪክ አኳያ አስፈላጊ ይመስለኛል። የመጀመሪያው ሪሊ ከ1950ዎቹ በፊት የነበረው ምንድን ነው የሚለውን ስትመለከት የወንጌላውያን አብያተ ክርስቲያናት ቁጥርና ሁኔታ በጣም አነስተኛ ነበር። እኔ አስታውሳለሁኝ በ1950ዎቹ ወደ ተለያዩ የወንጌላውያን አብያተ ክርስቲያናት አዲስ አበባን እንኳን በተመለከተ ብናይ አዲስ አበባ ውስጥ ያሉት በግማሽ ቀን ሁሉንም ዞረህ የምታደርሳቸው ናቸው። በጣም የተወሰኑ ናቸው። በእርግጥ አነስተኛ ቁጥር ነበር የነበረው እና ይህ ሁኔታ ከልምድም ለረዥም ጊዜ ከማገልገልም አኳያ የነበረው በተወሰኑ ቤተክርስቲያኖችና ሚስዮናውያን እንጂ ሪሊ የወንጌላውያን አብያተ ክርስቲያናት ዛሬ በምታየው ቁጥር፣ ብዛት፣ አደራረግ፣ እድገት አኳያ ስታየው ፍጹም ለማነጻጸር የሚያስቸግር ነው። እንግዲህ ትልቁ ለውጥ የመጣው ሪሊ ከ1950ዎቹ አጋማሽ በኋላ ያለው የመንፈስ ቅዱስ የመጎብኘት ጊዜ ወይም እንቅስቃሴ ብለን የምንቆጥረው ያ ሪሊ ብዙ ነገሮችን ነው ይዞ የመጣው። አንደኛ ሪሊ በዛ ጊዜ የነበረው እንቅስቃሴ ብዙዎቹን ወጣቶች በተለይም በዩኒቨርሲቲ ያሉትን ሪሊ ወደ እግዚአብሔር መንግስት እንዲጨመሩ የተደረገበት በአጭር ጊዜ በየሃይ ስኩሉ በየክልሉ ከፍተኛ የሆነ እንቅስቃሴ የተጀመረበት ጊዜ ነው። ስለዚህ ከ50 አጋማሽ ጀምሮ ያለው ይሄ መንፈስ ቅዱስ እንቅስቃሴ የምንለው በወንጌላውያን አብያተ ክርስቲያናት ቁጥርና እድገት አኳያ ሲታይ ሪሊ አዲስ ነገር ይዞ የመጣ ነው። ከ1950ዎቹ አጋማሽ ጀምሮ እና የተለያዩ እንቅስቃሴዎች በተለያየ ቦታ ጀመሩ። በዛ ሁኔታ እነኚህ በተለያዩ ትምህርት ቤቶች እየተሰራጩ ሄዱ። ከዛ በኋላ ደግሞ በየኮሌጅ ያሉ ተማሪዎች ሆኑ። ከዛ በኋላ በየክልሉ በምትሄድበት ጊዜ ሪሊ በፊት ከነበረው ቁጥርና ሁኔታ ጋር ስታይ አዲሱ ሙቭመንት ወይም እንቅስቃሴ በጣም ከፍተኛ ነበር። ስለዚህ ከዛ በኋላ ያለው የቁጥር መጨመሩና መብዛቱ በጣም ከፍተኛ ነው። እንዲያውም አንዳንዱ ከዛ የነበረው ቁጥር ጋር የሚሄድ የመሪነት ብቃትና ችሎታ አብሮ ያደጋል ነበር። በእውነት አንዱ ስለ ስኬት አይደለም የምናነሳው። አንዱ በጣም ከአሁኑ ጋር ስታነጻጽረው በጣም የሚገርምህ በዛ ጊዜ የነበረው አገልግሎትና ጥሪ
እግዚአብሔርን ከመፍራትና ከማገልገል ጋር የተያያዘ እንጂ ዛሬ አመቺ ሁኔታ ባለበት ሁኔታ ብዙ ኮሌጆች፣ ብዙ ዩኒቨርሲቲዎች በኦንላይን ብዙ ነገር ለመማር በምትችልበት ጊዜ ያለውን ችግር በምትመለከትበት ጊዜ በጣም ያስገርማል። ያን ጊዜ የነበሩ መሪዎች በእውነት በእግዚአብሔር መንፈስና በእግዚአብሔር ላይ በመታመን በጣም ሚዘርብል ሆነ ችግር በሞላው ፈተና እግዚአብሔርን በማገልገል በእውነት ለዚች ቤተክርስቲያን ትልቅ ጽናትንና ሁኔታዎችን በማሳየት የወጡ ናቸው። ስለዚህ አንዱ በእውነት በዛን ጊዜ የነበረው እንደ አንዱ ስኬት የምንቆጥረው በዛን ጊዜ የነበሩ እግዚአብሔርን የሚያገለግሉ በተለያየ መንገድ ያሉ ሰዎች ሁሉ የነበራቸው ታማኝነት ነው። የመጽሐፍ ቅዱስ ትምህርት ቤቶች በበቂ ሁኔታ በሌለበት፣ ብዙዎቻችን የመጽሐፍ ቅዱስና የመሪነት ልምድ ባልነበረበት፣ ብዙዎች በአገልግሎት ላይ ይሳተፉ የነበሩት ሌሜን የሆኑ ሰዎች ናቸው። ግን በእግዚአብሔር ላይ በጣም የሚታመኑ እግዚአብሔርን የሚፈሩ ዛሬ እንደሚታየው ከገንዘብና ከስልጣን ከጥቅም አኳያ ጨርሶ ሀሳብና ግምት የሌላቸው ሰዎች ናቸው። ይሄ በእውነት ለቤተ ክርስቲያን አንዱ ትልቅ ለትውልድ የተላለፈ ትልቅ አሴት ነው ብዬ ትልቅ ስነ ምግባርና ትልቅ ትሩፋት ነው ብዬ ነው የማስበው። አንዱ ይሄ ነው ትልቁ በዛን ጊዜ የነበረው ሁኔታ። የህዝቡ መጨመርና መምጣት ሁኔታ ብቻ ሳይሆን በዚያን ጊዜ የመኖር ሁኔታ ነገሮች ሲሰሩ የነበሩት የመሪዎች አመጣጥ በምትመለከትበት ጊዜ ስደቱ በጣም ከፍተኛ ነበር። ስደቱ በአንድ ቤተክርስቲያን ወይ በሁለት ቤተክርስቲያን ያለ አይደለም። በወንጌላውያን አብያተ ክርስቲያናት ህብረት ላይ አጠቃላይ ያጋጠመው የስደት ሁኔታ ዛሬ እንዳሰብነው እንደምንሮጠውና እንዳለው አመቺ ሁኔታ የነበረ ጊዜ አልነበረም። ስለዚህ ብዙዎች በዛ በመከራ ውስጥ በአንደርግራውንድ በተለያየ ሁኔታ የእግዚአብሔርን ስራና አገልግሎት ለማቆየት ያደረጉት አስተዋጽኦና ስራ ቀላል አይደለም። ትልቅ ዋጋ ሊሰጠው ይገባል። ትልቅ ዋጋ ሊሰጠው ይገባል። አንደኛው በኑሮም አኳያ በተለያየ አቅጣጫ ከፍተኛ ጥቅም በማይገኝበት፣ ትምህርቱ በሌለበት፣ እውቀቱ በሌለበት በእግዚአብሔር መንፈስና በእግዚአብሔር ኃይል በመታመን በዛን ጊዜ በታማኝነት ወንጌልን በማሰራጨት የተደረገው ስራ ዛሬ ከሚታየው አመቺ ሁኔታና ገንዘቡም እውቀቱም አመቺ ሁኔታ በተፈጠረበት ሁኔታ ከተሰራው እጅግ የሚበልጥ ሆኖ ነው የማየው። ስለዚህ አንዱ በመሪዎች ዘንድ የነበረ እግዚአብሔርን የመፍራት የማገልገል የጽናት ጉዳይ ነው። አሁን ስለ ገንዘብ ስለተለያዩ ስልጣን እናወራለን። ዛሬ ያለ ሁኔታ በጣም ለብዙዎቻችን ሾክ ያደርገን ይሆናል። ያን ጊዜ አስታውሳለሁኝ አንድ በቤተ ክርስቲያን ሽማግሌ ለመመረጥና ሽማግሌ እንዲሆኑ ሰዎች በሚጠየቁበት ጊዜ ብዙዎች ፈቃደኞች አልነበሩ። ፈቃደኞች የማይሆኑበት ምክንያቱ ምንድን ነው? ለዛ መጠንና ለዛ ቦታ የእግዚአብሔርን ስራ ለመስራት አንመጥንም ከሚል ስጋትና ፍርሃት የተነሳ ነው። በጣም እግዚአብሔርን የሚፈሩ በጥንቃቄ የሚሰሩ ሁኔታዎች ነበሩ ያሉት። ዶክተር ንጉሴ በጣም ኮርኳሪና ልብን የሚያንጠለጥል ታሪክ እየነገርከኝ ነው። እውነት ነው። ይሄ አሁን የምትለይ ነገር በታሪክ ሰምቼዋለሁ። እኔም ከዛሬ 37 ዓመት በፊት ነው ወደ ጌታ ቤት የመጣሁትና እኔም ስመጣ የዛ አሁን የምትነግረኝ የእግዚአብሔርን የመፍራት ራስን ለወንጌል የመስጠቱ ነገር ነበረ። አሁንም አለ። ሙሉ በሙሉ የተደመደመ አይደለም፣ የተቀየረ አይደለም። ግን እንደው ውይይታችንን ትንሽ እየተቀባበልን እንድንሄድ አንድ ጥያቄ ባነሳለህ። በዚህ እግዚአብሔርን በሚፈሩ ራሳቸውን ለወንጌል እና ለሚያገለግሉት ሕዝብ የሰጡ አባቶች የመሰረቱት ስራ እንደው በኋላ ብንነካውም አብረን እንደው እያየነው እንድንሄድ ለምንድን ነው አሁን ሌላ መልክ እንዲይዝ የሆነው? ምናልባት ከተነሳ ይቀር ያ ስብራቱ የጀመረን የት ጋ ይመስልሃል? አሁን ላለንበት ነገር እንድንደርስ አንዱ ቀደም ብዬ እንዳልኩት በእውነት ዛሬ ለተፈጠሩት ችግሮች ሁሉ የምታስበው ለሁሉ ነገር አመራር በጣም መሰረታዊ ነው።
አመራር ከዚህ በፊት በወንጌላውያን አብያተ ክርስቲያናት አካባቢ ያሉ መሰረታዊ ችግሮች ምንድን ናቸው የሚል ከሁሉም ቤተ እምነቶች የተውጣጡ አንድ ግሩፕ ተቋቁሞ ስናጠና ነበር እና ከዛ ውስጥ 3 ዋና ዋና ነገሮችን ለማየት ችለን ነበር። አንደኛው ሪሊ በወንጌላውያን አብያተ ክርስቲያናት ዙሪያ ዛሬ የሚታየው የህይወት ዝቅጠት የሚል ነበር። ሪሊ እግዚአብሔርን አለመፍራት፣ የገንዘብ ፍቅር፣ በእግዚአብሔር ላይ የጸና እምነት መታጣት፣ የትምህርቱ መበረዝ ወደሱ እመጣለሁ እና ህይወትን ስትመለከተው እግዚአብሔርን አለመፍራት የሚለው ይሄ የህይወት ዝቅጠቱ በጣም ሰፊ ሆኖ ያየነው ነገር ነው። ሁለተኛው ነገር ከዚሁ ጋር ወደ አመራር እመጣለሁ። ሁለተኛው ነገር ምንድን ነው? የትምህርት ዝንፈት ነው፣ ያስተምሮ ዝንፈት ነው ያጋጠመን። ይሄ ነው ይላል። ሶስተኛው ለእነኚህ ሁሉ ዋና መሰረቱ ምንድን ነው? የአመራር ውድቀት የሚል ነው። ጥናታችሁ እሱን ያሳያል። እኔም አንብቤያለሁ። ተሐድሶ የሚል የአመራሩ የመጨረሻ ከ10 ዓመት ገደማ በፊት ነው። ይሄ ሁኔታ ዛሬም የተለወጠ አይደለም። አንዳንዱ ስታየው በእርግጥ ብዙ አመቺ ሁኔታዎች ተፈጥሮ እድሎች እያሉ አልተለወጠም። እኔ ግን አሁንም እንደው ምናልባት አንተ ከቆይታህም ከልምድህም ከንባብህም ዛሬ እንድታነሳው የሚፈልገው ነገር በቀሎ ከዘራህ በቀሎ ታጭዳለህ። ስንዴ ዘርተህ ስንዴ ታጭዳለህ። ምን ብንዘራ ነው አሁን ያለው ነገር የበቀለው? እኔ እሱን እንደው ጨክነህ ልትነካው ትችላለህ ወይ? ዶክተር ንጉሴ ከየት መጣ አሁን ያለው ይሄ ጉራማይሌ የሆነው እግዚአብሔርን የማይፈራው እንደፈለገ የሚሆነው ሁኔታ ከየት መጣ? አባቶች እግዚአብሔርን ይፈሩ ከነበረ እግዚአብሔርን በመፍራት ያገለግሉ ከነበረ ልጆቻቸው እግዚአብሔርን መፍራት ለምን አቆሙ? የሆነን ትውልድ ተጠያቂ ለማድረግ የሆነውን ለማድረግ ሳይሆን የት ጋ ነው ስብራቱ የተጀመረው? በእውነት እንደተባለው ነበሩ ወይ? ትላንቱስ እንዲሁ እናንተ ዘመንስ እንደተነበረው ነበሩ? ምክንያቱም ለምን ራሳችሁን የሚመስል ሰው መተካት አቃታችሁ ብዬ ብጠይቅ ምን ትለኛለህ? አንዱ ምንድን ነው በእውነት ባለፉት 60 ዓመታት እኛ በነበርንበት ጊዜ ችግር አልነበረም ማለት አይደለም። አልነበረም ማለት አይደለም በፍጹም። በአመራርም ደግሞ ፈተና አልነበረም ማለትም አይደለም። አልፎ አልፎ የሚታዩ ውድቀቶችም ከትምህርትም ከተለያዩ አኳያ ሁኔታዎች አልነበሩም ማለት አይደለም። ግን በሚቻል እንደው ሚዛናዊ በሆነ መንገድ ግራቀኙን አነጻጽረን በምናይበት ጊዜ ያ ትውልድ እግዚአብሔርን የሚፈራ ነበር፣ እግዚአብሔርን የሚያገለግል ነበር። ለገንዘብና ለተለያዩ ስሜታዊ ለሆነው ነገሮች የሚገዛ በአብዛኛው አልነበረም። መከራንና መስዋዕትነትን ለመቀበል የተዘጋጀ ነበር። ግን ከዚህ ከነፃነቱ በኋላ ትልቅ እድል ነው የመጣው። ብዙ ህዝብ ነው የመጣው። ስንቆጥረው እኔ በነበርኩበት አስታውሳለሁ። ስደቱ በሚመጣበት ጊዜ በተወሰነ ሺህ የሚቆጠሩ ሰዎች ከስደቱ በኋላና ነፃነቱ በሚመጣበት ጊዜ በ100 ሺህ የሚቆጠር ህዝብ ለመቁጠር ነው የቻለው። አንዱ አሁን ለጠየከኝ ጥያቄ እንደ መሰረታዊ ችግር አድርጌ አንዱ የምወስደው ምንድን ነው? የመጣውን ህዝብ እንደ ስኬትና እንደ በረከት አድርገን ቆጠር ነው እንጂ እንደ አደራና እንደ ኃላፊነት አልወሰድነው። ይህን ያህል ህዝብ መምጣቱ ለብዙዎች ግን ህዝብ በጣም ብዙ ነገሮችን የያዘ አደራ ነው። አንድ ጊዜ አስታውሳለሁ። ይሄ ምሳሌ ይጠቅም እንደሆነ እንደው ባነሳው ደስ ይለኛል። አንድ ጊዜ ቻርልስ ስፐርጅን የታወቀው እንግሊዛዊው ሰባኪ አንድ ወጣት አገልጋይ ይመጣና ይጠይቀዋል እና እንደው አንድ ነገር እንድትጸልይልኝ ይፈልጋለሁ ይለዋል። ቻርልስ ስፐርጅን በጣም የታወቀ ወደ 10 ሺህ የሚሆኑ ሰዎች እሑድ እሑድ የሚሰሙት ሰው ነው። እሱ በሚሰብክበት ጊዜ ከምድር ቤት ውስጥ 500-600 የሆኑ ሰዎች እሱ ስብከቱን እስከሚጨርስ ድረስ ሰዎች የሚጸልዩለታል እና በጣም የታወቀ የእግዚአብሔር ባሪያ ነው። ብዙ መጽሐፍ የጻፈ ሰው ነው። ምንም እስካሁን ድረስ በሱ አቅጣጫ በእውነት በዛ ርቆ የሄደ ብዙ ሰው አታገኝ እና ያ ወጣት ይመጣና ሲያበቃ ሪቨረንድ ቻርልስ እባክህን እንደው የሚቻል ቢሆን እንደው አገልግሎት ማለት እንዳንተ ነው። 10 ሺህ ሰው ሰብስበው
ማገልገል የልቤ ፍላጎትና መሻት ይሄ ነው ይላል። እና እንደሱ እንዳገለግል 10,000 ሰው እኔም እንዲኖረኝ ጸልይልኝ ይለዋል። ፓስተር ነህ ወይ ይለዋል። አዎ ፓስተር ነኝ ይለዋል። ስንት ሰው አለህ የቤተ ክርስቲያን ብሎ ይጠይቀዋል። 300 አይበልጥም፣ እኔ ትንሽ ነው 300 አይበልጥም ይለዋል። ጌታችን ሲመጣ በ10,000 ሰው ከመጠየቅ በ300 ሰው መጠየቅ ይሻላል። ይህን ያነሳሁት ምንድን ነው? ብዙዎቻችን የሰዎች መምጣት እንደ በረከትና እንደ ስኬት አድርገን ቆጠር ነው እንጂ ከዚህ ጋር መሰረታዊ የሆኑ ነገሮች ሊደረጉ የሚገባቸውን ትኩረት አላደረግንም ነበር። አንዱ የመጀመሪያው የቤተ ክርስቲያን ተልእኮ ምንድን ነው? የመጀመሪያው ነገር የሰዎችን ቁጥር መጨመር ሳይሆን መንፈሳዊ እድገት ማምጣት ነው። በዚህ በመንፈሳዊ እድገት ላይ ብዙ አልሰራንም። በብዙ ቦታ የምታየው እሑድ ዕለት ከሚደረገው ሞቅ ከሚያደርግ ስብከት ባሻገር ሁሉም ጋር ማለት አይደለም፣ ሁሉንም ቤተክርስቲያን ይመለከታል ማለት አይደለም። ግን በብዙ ቦታ እንዳየሁት እንዳጠናሁት በብዙ ቦታ በሚደረገው ግን የአንድ ቤተክርስቲያን ትልቁ የመጀመሪያው ተልእኮ እንደኛን ያመኑ የመጡትን ሰዎች ደቀ መዝሙር ማድረግና መንፈሳዊ ሕይወት እድገት ማድረግ ነው። በዚህ አቅጣጫ ብዙ አለ። ስለዚህ የትውልዱን መንፈሳዊ ሕይወት ከእግዚአብሔር ቃል ጋር አብሮ የማሳደግ ሪሊ በቂ ስራ የተሰራ ይመስለኛል። አንዱ እሱ ነው። ሁለተኛው በእውነት በዚህ በእግዚአብሔር ቃል ላይ ምክንያቱም በስደት ላይ ስለነበርን እንደ እሳት አደጋ ስራ በእጃችን ላይ ያለውን የማድረግ እንጂ ሪሊ በዚህ በእግዚአብሔር ቃል ላይ ብዙዎቻችንም የእግዚአብሔር ቃል እውቀት የሚያንስ ቢሆንም ግን የእግዚአብሔርን ቃል በመጠበቅ አኳያ ዛሬ ከደረስንበት ሁኔታ ያለውን ችግር ለማየት የቻልነው ያንን እውነት ጠንከርንና አምነን ለማስተማር አለመቻላችን። ዛሬ እኮ ብዙዎቹ እኛ ጋር የነበሩት ለቀው ወደ ሌላ የሄዱት እኮ በእግዚአብሔር ቃልና እውነት ላይ ተክለን ደቀ መዝሙር አድርገን ለማቆየት ባለመቻላችን። እነኚህ ሁኔታዎች ነው በመንፈሳዊ እድገት አለመኖር፣ በእግዚአብሔር ቃል ታማኝነት፣ የአመራር በዚህ አቅጣጫ ላይ ፍኖተ ካርታ የሌለን መሆኑ፣ እነኚህ ሁሉ ተደምረው ሪሊ ዛሬ ያለውን ትውልድ በጣም ብዙዎቻችንን በሚያሳስበንና ችግር በሞላ ሁኔታ ላይ ጥሎታል ብዬ ገምታለሁ። አንዱ ይሄ ነው። ቴንክ ዩ ዶክተር ንጉሴ። እንደው አንድ ነገር ብለን ከዚህ እንውጣ። ብዙ ጊዜ ከተለያዩ ወንድሞችና አባቶች ጋር ለመነጋገር እድሉን አግኝቻለሁ። በተለይ ባለፉት 2 ዓመታት ያለምንም ማቋረጥ በየሳምንቱ ከመሪዎች ጋር እነጋገር እንደምታውቀው አይ ቲንክ አንተና ያንተ ትውልድ ትላንት ለመጣው ለቤተ ክርስቲያን ስኬት ልናመሰግናችሁ ይገባል። የእናንተ ድካም ውጤት ነው። እግዚአብሔር ነው የሰራው፣ ግን እግዚአብሔር የሰራው በእናንተ ነው። ብዙ ስኬቶች አሁን አለን የምንለው ስኬት በሙሉ የእናንተ ነው። አንተና የአንተ ትውልድ የሰራው ነው። እንደ አንድ ከ60 ዓመት በላይ በቤተክርስቲያን እንደቆየና አንጋፋ መሪ ቤተክርስቲያን ላይ ለረጅም ጊዜ እንዳገለገለ ሰው ዶክተር ንጉሴ ተፈራ አሁን የኢትዮጵያ ቤተክርስቲያን ለገጠማት ከአመራር ጋርና ከመንፈሳዊ ጥራት ጋር ተያይዞ አንተም በከፍተኛ ተሳትፎ ያደረክበት ከ10 ዓመት በፊት የነበረው ጥናት እንደሚያሳየው ዛሬም እንዳልተለወጠው ኃላፊነት ለመውሰድ ፈቃደኛ ነህ? ለጠፋው ጥፋት ይሄ ሁላችንም በሆደ ሰፊነት ልንቀበለው የሚገባ መሰረታዊ ጉዳይ ነው። በእውነት በእነኚህ በ60 ዓመታት ወይም ባለፉት ጊዜ ሰዎች የሚቻላቸውን ጥረት አድርገው በታማኝነት እግዚአብሔርን አገልግለናል ወይም አገልግለዋል ብንልም በእነኚህ ሁኔታዎችን መሰረታዊ የሆኑ ዛሬ ሊፈጠር የሚችለውን ችግር በሩቅ አይተን ከወዲያ በዚህ አቅጣጫ የህብረተሰቡን በተለይም ደግሞ የአማኙን የወጣቱን ሪሊ ሀሳብና አእምሮ ለመለወጥ በበቂ ሁኔታ ሰርተናል ብዬ አልልም። ስለዚህ በዚህ አቅጣጫ በእውነት ሁላችንም ተጠያቂዎች ነን። ግን ዛሬ ግን በእውነት ያለው ትውልድ
ቀደም ብዬ እንዳልኩት ነገሮች ሁሉ አመቺ በሆነበት ይህ ነው። በእኛ ጊዜ የመጽሐፍ ቅዱስ ትምህርት ቤት የሚባል የለም። አብዛኛውን እኮ በኢትዮጵያ ውስጥ የወንጌል አገልግሎት ዛሬ ከደረሰበት ሁኔታ እንዲደርስ ለማድረግ የቻሉት ቅድም እንዳልኩት ሌሜን ናቸው እኮ። እግዚአብሔር በውስጣቸው እሳት ያቃጠለ የእግዚአብሔር አገልግሎት ሸክም የተሰማቸው የመንፈስ ቅዱስን ምሪት አብዝተውና ፈልገው በዛ ታምነው የሚሄዱ በእግዚአብሔር ላይ ጽኑ እምነት ያላቸው ሰዎች ናቸው። ሪሊ ዛሬ ካለው ሁኔታና በፊት ከነበረ ሁኔታ ጋር ስትነጻጸር በጣም ሰፊ ነው፣ ክፍተቱ ሰፊ ነው። ዛሬ ኦፖርቹኒቲው አለ፣ ነገር ግን ውጤቱ የለም። የምታስበውና የምትፈልገውን ውጤት ለማግኘት አልቻልክም። ድሮ ግን ኦፖርቹኒቲው አልነበረም። በእግዚአብሔር ላይ በመታመን እግዚአብሔርን በመፍራት ወንጌልን በመስበክ አሁን ለምሳሌ ያለፈው ትውልድ ከሚለይበት አንዳንድ ነገሮችን እንናገር። ዛሬ ይህንን ለማየት በጣም አስቸጋሪ ነው። አንዱ ምንድን ነው? በእውነት አጥብቆ ህይወታቸውን አጽንተው ለመቆም እንዲችሉ የእግዚአብሔር መንፈስ ረዳቸው የጸሎት ህይወት ያለው ትውልድ ነበር። ካልጾመ ካልጸለየ ከእግዚአብሔር ጋር ግንኙነት ያለውም አይመስልም። ለሀገሩ ይጸልያል፣ ለራሱ ይጸልያል፣ ለቤተ ክርስቲያን ይጸልያል። በየቀኑ የጸሎት ፕሮግራም አለው። ስለዚህ ሁል ጊዜ የእግዚአብሔር መንፈስና ኃይል የጠበቀው ትውልድ ነበር። ጸሎት በጣም ነው። ዛሬ በእንደዚህ አይነት መንገድ ጨክነው በቀን ውስጥ በሳምንት ውስጥ ፕሮግራም ይዘው በእግዚአብሔር ፊት ለሀገርም ለራስም ለቤተ ክርስቲያንም ለህይወታቸውም የሚጸልዩ ብዙ ሰዎች ለማግኘት በጣም አስቸጋሪ የሆነበት ጊዜ ነው። መጽሐፍ ቅዱስን ለመማር ያን ጊዜ ትምህርት ቤት የለም። መጽሐፍ ቅዱስን ለማጥናት ያለው ጉጉትና ፍላጎት በጣም ከፍተኛ ነው። መመስከርን ውሰድ። እኔ ወጣት በነበርኩበት ጊዜ ቅዳሜና እሑድ በሚደረጉ ስብሰባዎች ከመንገድ ላይ መስክረህ ወይም ከቤተሰብ ሰው ይዘህ ካልመጣህ ኃጢአት የሰራህ ይመስላል። ከፍተኛ የወንጌል ስርጭት አለ። ማንም ሰው በየትኛውም ደረጃና ሁኔታ ወንጌልን የሚሰጥ ዛሬ እኮ በጣም አስቸጋሪ ነው እኮ። መጽሐፍ ቅዱስን እንኳን ለመማር በየቤቱ ህብረት የምትለው እኔ ከአንዳንድ ሰዎች ጋር ስነጋገር ነበር። አሁን በብዙ ቦታ በየሳምንቱ በተለያዩ አጥቢያዎች የመጽሐፍ ቅዱስ ትምህርት ፕሮግራም አለ፣ ሁልጊዜ ቋሚ ነው። በእነኚህ የመጽሐፍ ቅዱስ የመማሪያ ፕሮግራም ውስጥ የሚሳተፉ ስንት ሰዎች ናቸው ብለህ ብትል ከቦታ ቦታ ይለያያል። ግን አብዛኛው ቦታ ብዙዎቹ ምዕመናን የሚመጡበት አይደለም። ይህንን አይቻልም። ስለዚህ ሰብሰብ ስናደርገው ለሆነው ነገር የአንተና የአንተ ትውልድ ኃላፊነት ብትወስዱም ነገር ግን ሰፊ እድል እያለ ያን እድል ባለመጠቀም ደግሞ የዛሬው ትውልድ ኃላፊነት መውሰድ አለበት። አሁን ለምሳሌ ቅድም እንዳልኩት የሁሉ ህዝብ የመብዛቱ ብቻ ጉዳይ ሳይሆን ባለፉት በነፃነቱ ጊዜ ቅድም እንዳልኩት ባለፉት 35 ዓመታት ትልቅ ኦፖርቹኒቲ ነው በየትኛውም ቦታ ለማገልገል። ግን መሰረታዊ ቀጣይነት ያለው ትውልዱን የሚያቆይ የሚያጸና ትምህርት በመስጠትና በዛ አቅጣጫ ከመሄድ አኳያ በእውነት በቂ የሆነ አገልግሎት በቂ የሆነ ተልእኮ የመፈጸም ስራ የሰራን አይመስለኝም። በእርግጥ ኦፖርቹኒቲውም አልነበረም። ግን የአሁኑ ትውልድ ግን ከዚህ የተሻለ እድል ኖሮት ቅድም እንዳልኩት ሚዲያው እያለ በሚዲያው ለመማር ትችላለህ፣ ኦንላይን ለመማር ትችላለህ፣ ባይብል ስኩል ለመማር ትችላለህ። ዛሬ በተለያየ በኩል የተቋቋሙ ኮሌጆችና ኢንስቲትዩት አሉ። እነኚህ ሁሉ ባሉበትና በሰፉበት ሁኔታ ያለው የመንፈሳዊ ህይወት እድገትና ጽናት ቅድም ባነሳው መንገድ በእውነት ቀውስ የሞላው ችግር የሞላው ሆኖ ማየቱ በጣም ሁላችንም ያሳዝናል። እንደ ወደኋላ ልመልስህና መልሼ ብዙ ጊዜ በትውልዶች መካከል መጓተት አለ። አባቶች አሁን ያለውን ትውልድ የመውቀስ አሁን ያለው ትውልድ ደግሞ ትላንት ያለውን ትውልድ የመውቀስ የመጓተት ነገር አለ። ግን ለትምህርት እንዲሆን ቻሌንጆች መኖራቸው ውጣ ውረድ መኖሩ በዛ ፈተና ውስጥ ጸንታችሁ ማገልገላችሁ ትልቅ ነገር ነው።
እንደ ዛሬ የሃይማኖት ነፃነት አልነበረም። እድሎች አልነበሩም። በጣም ጠባብ ነበር። እንኳን በእናንተ ጊዜ እኛ በመጣንበት ጊዜ እንኳን የነበረው ሁኔታ የሚታወቅ ነው። በዛ ውስጥ ሆኖ ቤተክርስቲያንን መምራት፣ በዛ ውስጥ ሆኖ እግዚአብሔርን መንግስት ማገልገል ትልቅ ሊያስከብር የሚችል መስዋዕትነት እንደከፈላችሁ አውቃለሁ። ግን ዛሬ የምናወራው ከመሪነት አንጻር ስለሆነ እንደው የአንተው ትውልድ በአግባቡ ሊሰራው ሲገባ አልሰራውም የምትለው ቅድም ካነሳቸው ነገሮች እንዳሉ ነው። እስኪ 1 2 3 ብለህ የተወሰኑ ነጥቦች ስጠን። ዝርዝሩን ሳይሆን በቃ እነዚህ አላደረግንም የምትላቸው ነገሮች። እውነት ነው። አሁን እንዳልከው ቀደም ብለህ ወዳነሳኸው አባቶች ይሄንን ትውልድ ያማሉ፣ ወጣቱ ደግሞ ወደኋላ ተመልሶ ደግሞ ሪሊ ከአባቶች ያገኘ ነው ምንድን ነው ብሎ ይጠይቃል። በእውነት እኔ እዚህ ላይ ትንሽ መናገር እፈልጋለሁ። አንዱ እንደ አባቶች ሆኜ በእውነት በአሁኑ ጊዜ አንዱ ትልቁ ጥፋት አባቶች በወጣቶች ውስጥ ያለውን ፖቴንሻል፣ ያላቸውን ንቃት፣ እግዚአብሔርን ለማገልገል ያላቸውን ፍቅር፣ ለመስራት ያላቸውን ጉጉት አይናችንን ከፍተን በደንብ ያየን አይመስለኝም። ይህንን አንዱ የምታረጋግጠው ምንድን ነው? በብዙዎች ቤተክርስቲያን ወጣቶችን በመሰብሰብና ተተኪ በማፍራት ትውልዱ ወደ እንደዚህ አይነቱ ተሳታፊነትና ብዙዎችን ከመያዝ አኳያ የሚደረገው በጣም አናሳ ነው። ስለዚህ ምን ማለት ነው? ሪሊ አሁን ያለን አባቶች ለወደፊት ትውልዱን ሊመራ የሚችለው ወጣትና ኃላፊነቱን በኃላፊነት ለመስጠት ዝግጁ አይደለም፣ በአንዳንድ ቦታ ስታየው ማለት ነው። ስለዚህ በዚህ አቅጣጫ እኛም ተጠያቂዎች ማማት በቂ ሰው አልተዘጋጀም። በቂ ሰው ለማዘጋጀት ስንችል አላዘጋጀንም። ለወጣቱ አገልግሎትና ፖቴንሽል ስላለው ሪኮግናይዝ አላደረግንም። ብዙ ወጣቶች ለመስጠት ፈቃደኛ አልነበረም አይደለ? አሁንም የሚታይ ነው። ብዙ ወጣቶች ዛሬ እኮ ወጣቶች ሆነው የእግዚአብሔርን ቃል በአግባቡ ተምረው በመደበኛ ትምህርትም ደግሞ በጣም የላቀ ደረጃ ላይ ደርሰው በቤተ ክርስቲያን ውስጥ ቁጭ ብለው ባለው ክፍተት ሁሉ ለማገልገል የሚፈልጉ ነገር ግን የሚጠይቃቸውና የሚጠራቸው ሰው ያጡ ብዙ ወጣቶች አውቃለሁ። በቤተ ክርስቲያን ውስጥ ብዙ አይነት ችግር እንዳለ አውቃለሁ። ያንን ደግሞ ለመርዳት የሚችሉ ፖቴንሻል ያላቸው ወጣቶችና አገልጋዮች፣ ትምህርቱንም የተማሩ አቅሙ ያላቸው ከኛ በተሻለ መንገድ በምን አቅጣጫና ሁኔታ ፍኖተ ካርታ ዘርግተው ለመሄድ የሚችሉ ብዙ ወጣቶች አሉ በመካከላችን። ነገር ግን አሁን የነበረው ትውልድ ካለው ስጋት የተነሳ በወጣቱ ላይ አመኔታ ከማጣቱ የተነሳ በዚህ አይነት አቅጣጫ ተተኪውን ትውልድ በአግባቡ ለማዘጋጀት ባለመቻላችን ሪሊ ከገጠሙን ችግሮች ከፍተኛው አንዱ ይሄ ነው ማለት ነው። እውነት ነው የተባለው ወጣቱ አባቶችን ሪኮግናይዝ ለማድረግ ቢቸገር፣ ምክንያቱም እኛ ራሳችን ወጣቱን በአግባቡ ሪኮግናይዝ የማድረግና አሳታፊ የሆነ አሰራር የሌለን በመሆኑ ነው። እና አንዳንድ ቦታ ዲኮሬሽን ነው ስል ወጣትን ማግባት ማለት አለ በየትኛውም ሁኔታ ወጣቶች ማለት እንደ ጌጥ ነው። ነገር ግን ሪሊ ወጣቶች ሊረዱ በሚችሉበት ባለው ክፍተት ውስጥ እንዲገቡ አምነን ተቀብለን ጠርተን ማሰማራት የሚችል እኛ አባቶች ልብ አለን ወይ የሚለው ይሄ ሪሊ ጥያቄ ውስጥ ያለ ይመስለኛል። ስለዚህ በዚህ አቅጣጫ ያልከው ወጣቶችም ይሄንን እየተመለከቱ በእርግጥ አለ አይደለ። ሌላው ነገር ምንድን ነው? ከዚሁ ጋር አብሮ መያያዝ ያለበት ወጣቱን በሚመጥን ከጊዜው ጋር አብሮ የሚሄድ አለ አይደለ። ድሮ በነበረው አመለካከትና ሁኔታ ላይ ሁሉ ብቻ ራሳችንን ይዘን ከወጣቱ ጋር አብሮ የሚሄድ በወጣቱ ሊቀርብ የሚችል የተከፈተ ልብ የለን። ስለዚህ አባቶች በዚህ አቅጣጫ በእውነት አንዱ ጉድለት፣ የወጣቶች ደግሞ ወደ አባቶች የሚያዩበት አይን የራሱ የቻለ ችግር ያለ ሆነው በአባቶች በኩል ግን ይሄ ችግር መኖሩ እርግጠኛ ነው። ተገቢውን የሚገባውን ያህል ወጣቱንና ትውልዱን በተመለከተ አሳታፊ አድርገን አንዱ የቤተ ክርስቲያን ተልእኮ ምንድን ነው? ተተኪ መሪዎችን
ወጣቶችን መምረጥና ማሰማራት ነው። ቅድም እንዳልነው መንፈሳዊ እድገት ብለናል፣ ለቃሉ ታማኝነት ብለናል። ከዚሁ ጋር አብሮ የሚሄደው ምንድነው? ትውልዱን እንደገና ደግሞ ሪሊ በዚህ አቅጣጫ ማዘጋጀት ማለት ነው። ሪሊ ዛሬ ያለው በኃላፊነት ያለው የቤተ ክርስቲያን ፓስተሮች፣ እረኞች ወጣቱን የማዘጋጀትና ሪሊ ተተኪ የመፍጠር ፈቃደኝነትና ልብ አላቸው ወይ የሚለው ይህ ጥያቄ ውስጥ ያለ ይመስለኛል። ስለዚህ ይሄ እውነት ነው። ሌላው ቅድም ያልኩት ዛሬ ደግሜ መናገር እንዳይሆን ዛሬ ላለው ለተፈጠረው ችግር ጠንካራ የሆነ መሪነት የመጥፋት ሁኔታ ነው። ጠንካራ የእግዚአብሔር ቃልን በተመለከተ አሁን ይኸውና እኮ በየሚዲያው ላይ እንደምንሰማው እኮ በወንጌላውያን አብያተ ክርስቲያናት መካከል በትምህርት ዝንፈት፣ በተለያዩ ችግሮች ብዙ ትርምስ እየተፈጠረ ነው አይደለም እንዴ? ብዙ ውይይቶችን፣ ብዙ ንግግሮችን፣ ብዙ ሀሜቶችን በየሚዲያው ላይ እንሰማለን። በዚህ አቅጣጫ ማለት ነው። ነገር ግን በዚህ አቅጣጫ የተለያየ ቦታ ሰዎች እንዲፈልሱ ከኛ እንዲሄዱ እነኛንም ደግሞ ጠብቀን ለማድረግ በሚችል መንገድ ላለመሰማራታችን በእውነት እኛም ኃላፊነት መውሰድ አለብን ብዬ ነው የማስበው። ቴንኪዩ ዶክተር። አንድ ነገር ደግመህ እንድትል አድምተህ ነው እንድንሄድ ነው። ጥሩ ነገር እየሰጠ ነው ዶክተር ንጉሴ ቴንኪዩ በጣም። አንድ ባህል አለን ይመስለኛል እኛ ኢትዮጵያውያን፣ ቤተክርስቲያንም ከቤተክርስቲያንም ውጭ። እሱ ባህል ምንድን ነው? ስንተካ ተገደን እንኳን አንደኛ መተካት አንወድም። እንደው ያስረዝማል እንጂ ሌላም ነገር ማንሳት ይችላል። መተካት አንወድም። እንኳን ድርጅታችን ውስጥ ቤትም እንኳን ችግር አለ። በልጆቻችን መካከል እንኳን ኃላፊነት የመስጠት ግን ከተካንም ብዙ ጊዜ ትክክለኛ ሰው የመተካት ችግር አለብን ኢትዮጵያውያን። ስራውን እንደማይሰራው እያወቅን ለዛ ኃላፊነት እንደማይበቃ እያወቅን ነገር ግን በእኛ ላይ ተጽዕኖ አይፈጥርም ወይም ደግሞ ለነገ ለእኛ ወንበር ስጋት አይሆንም የምንላቸውን ሰዎች ነው የምናመጣው ቤተክርስቲያን ውስጥ። ይሄ ደግሞ በጣም የተለመደ ነው። ለምንድን ነው እንደዚህ አይነት ወጥመድ ውስጥ የወደቅ ነው ኢትዮጵያውያን መሪዎች? ወንድሜ ታለሙ፣ ይሄ ሪሊ አንዱ መሰረታዊ ችግራችን። ሰዎችን ዴሊጌት ማድረግ አንወድም። ከመካከላችን አሁን ቅድም እንዳልኩት በራሴም በሌሎችም ላይ እንዳየሁት በጣም በቤተ ክርስቲያን ያሉ መሰረታዊ ችግሮችን ለመፍታት የሚችሉ እውቀቱም ያላቸው ልምዱንም ያዳበሩ የመስራትም ፍላጎት ያላቸው እግዚአብሔርም ለማገልገል ቅናት ያላቸው ብዙ ሰዎች እሑድ ግን ቁጭ ብለው በህዝቡ መካከል አንዳንድ ጊዜም ከሚያንቀላፉት መካከል አንዱ እነሱ ነው። ምክንያቱም እነሱን የሚጠቀም ሰው በጣም የተወሰነ እድል አልተሰጣ። ይሄ በጣም ያሳዝናል። አያለው በጣም ከኛ በጣም ርቀው የሄዱ በእግዚአብሔር ቃል በጣም የበሰሉ በቤተ ክርስቲያን በየአጥቢያው ያለውን ችግር ለመፍታት የሚችሉ ብዙ ወጣቶች አሉ። በእውቀትም በችሎታም ሪሊ አቅሙ ያላቸው ብዙ ፖቴንሽል ያላቸዋል። እነዚህ ሰዎች ማምጣት የማንፈልገው ለምንድን ነው? ምንድን ነው? አንዱ ምንድን ነው? በእውነት በኃላፊነት ላይ ያለን ሰዎች ስጋት ነው ስልም ሪሊ እኛ ኢትዮጵያውያኖች እንዳልከው ጠቅላላ ኢትዮጵያውያኖች ብዬ ለመናገር በጣም ያስቸግረኛል። በብዙዎቻችን ዘንድ የሚታየው ከኛ የተሻለ ከኛ ብሩህ የሆነ የሰፋ አመለካከት ያላቸው ሰዎች በመካከላችን ማድረግ ራሳችን እንደማሳነስ አድርገን ወይም ራሳችን አደጋ ላይ እንደመጣል አድርገን እንቆጥረዋለን። እኔ ለዚህ አንድ ምሳሌ ልስጥህ። አሜሪካን ሀገር፣ እዚህ ሀገራችንም ተመሳሳይ ነው። አሜሪካን ሀገር ሄጄ በጣም ለብዙ ጊዜ በቤተ ክርስቲያን በኃላፊነት በሽምግልና የቆዩ ስማቸው በጣም የታወቀ ስማቸውን ለመጥቀስ ስላልፈለኩኝ ነው። እና ለምንድን ነው አሜሪካን ሀገር በሚገኙ ገና በተቋቋሙ የኢትዮጵያውያን ህብረቶች መለያየትና መፋለስ የሚመጣው ምንድን ነው ብዬ ጠይቋቸው፣ ምንድን ነው የሚመጣው? ለምንድን ነው ፖቴንሽል ያላቸውን ሰዎች መጠቀም የማይቻልበት መንገድ? የገንዘብ ሁኔታ ነው? የተለያዩ ሁኔታ ነው? ምንድን ነው? አንዳንዱ
የጥቅም ጉዳይ ነው። አንዳንድ ሰዎች በመሪነት ላይ በሚቀመጡበት ጊዜ እነሱን የሚተካ ወይም ደግሞ በተሻለ ሁኔታ የሚመራ ከሆነ በአገልግሎት ላይ ያሉት ሰዎች እንጀራቸው የሚነካ ይመስላቸው። አንዱ ይሄ ነው። አንዱ ሲነግሩ ጅዛ ካለመጥኩት ሁለት መሰረታዊ ነገሮችን የተረዳሁት፣ አንዱ ሰዎች በጣም ከነሱ ይልቅ ጸጋ ያላቸው ነው። በቤተ ክርስቲያን ውስጥ አንድ ሰው ብቻ አይደለም ጸጋ ያለው፣ እጅግ ጸጋ ያላቸው ብዙ ሰዎች አሉ። እነኛ ጸጋ ያላቸውን ሰዎች የመምረጥና የማሰማራት ሁኔታ ለአንዳንዶቹ አገልግሎታቸው ላይና ወይም እንደ እንጀራችን ብለው አገልግሎታቸውን የወሰዱ ከሆነ ስጋት ይሆንባቸው። አንዳንዶቹ ይህችን ቤተክርስቲያን እግዚአብሔር ለአገልግሎት ለእኔም ለቤተሰብ የሚሰጠን ስለሆነ ሌላ ሰው እኔ ለማስገባት አልፈልግም የሚሉ ሰዎች በቃ እኔና ቤተሰቤ ነን እዚህ ውስጥ ይህች ቤተክርስቲያን የቤተሰቤ ነች ብለው የሚያስቡ ሰዎች አሉ። ስለዚህ ነው ብዙ ሰዎች የሚኮበልሉት በዚህ ምክንያት። ብዙ ሰዎች አሉ ግን ለመሳተፍ አይችል። አንዳንዱ ከጥቅም ጋር የተያያዘ ይመስለኛል፣ አንዳንዱ ደግሞ ስጋት ይመስለኛል። እነሱ ጸጋ ባላቸው እግዚአብሔር ሊጠቀምባቸው በሚችል ሰዎች የተሸፈኑ ከሆነ አገልግሎታቸው የሚሸፈን ይመስላቸዋል። ይሄ ደካማነት ነው። ማንኛችንም በየጊዜው አሁን ያለፉትን 60 ዓመታት በማይበት ጊዜ ከዛ በኋላ እኛ በነበርንበት ጊዜ ካለኛ ሰው ያለ አይመስለንም ነበር። ግን ከዛ በኋላ ቁጭ ብለን ስናይ በእውነት እግዚአብሔርን ልናመሰግንባቸው የሚገባ እጅግ በእግዚአብሔር ቃልና እውነት የበሰሉ እግዚአብሔር የጠራቸው የእግዚአብሔር ፍቅርና ጸጋ ያላቸው ብዙ ወጣቶች አይተናል። ቁጭ ብለን እግዚአብሔርን ያመሰገንበት በየጊዜው እግዚአብሔር ጸጋቸው የበዛ ሰዎችን ያመጣል፣ ያነሳል። ግን እንዳልከው ሰዎችን ዴልጌት የማናደርግ ከሆነ ተተኪ ትውልድ የማንፈጥር ከሆነ በእውነት አንዱ ትልቁ የአመራር ቀውስ የሚፈጠር ቀጣይነት አይኖረውም፣ መተማመን አይኖርም። አይ ነው ቀጣይነት ስላለ አይደለም ሰዎችን በአግባቡ እየተካ ካልሄድክ በስተቀር ቀጣይነት ሊኖረው አይችልም። አንዱ ይሄ ችግር ይመስለኛልና በዚህ አቅጣጫ ትልቁ ያለብን ችግር ይሄ ነው። እንደው መሰረቱን በደንብ አድርገን ጥለናል። ውይይታችንን በጣም ወድጄዋለሁ ዶክተር ንጉሴ። አንተም እኔም ባነሳናቸው ከርዕሳችን ጋር የተያያዙ ብዙ ሀሳቦች አንስተናል። ከዚህ ተነስተን የኢትዮጵያ ወንጌላውያን አብያተ ክርስቲያናት የመሪነት ተግዳሮት ገጥሟታል የሚል አንድ ቡድን አለ። በተደጋጋሚ ያነሳዋል ይህን ጥያቄ። ዛሬም ሆን ብዬ ነው የማነሳው። ሌሎች ደግሞ ኧረ ሁሉም ነገር ሸጋ ነው፣ ምንም አይነት ችግሮች የሉም። ችግር አለ የምትሉ ሰዎች ችግሩ ብቻ ስለሚታያችሁ ነው በእናንተ መነጽር ምን ጠፍቶ የሚሉ ወገኖች አሉ። እንደ ቆየ የቤተ ክርስቲያን መሪና አባት፣ እንደ ሀገር፣ እንደ ወንጌላውያን ይህን ቃል ደጋግሜ አላነሳውም ከዚህ በኋላ ግን አሁን አንዴ ላንሳው። ቢያንስ ከደገምኩት በስተት ነው የሚሆነው። የአመራር ቀውስ አለብን ብለህ ታምናለህ? አሁን እስካሁን ካነሳው ውይይት ከዚህ በፊትም ካለ ንባብና ማስተንተኖት ተነስተህ ተግዳሮት ገጥሞናል፣ ፈጥነን ካልፈታ ነው አደጋ ውስጥ እንወድቃለን ብለው የሚሉ ሰዎች አሉ። ኖ ሁሉም ነገር ጥሩ ነው፣ ችግር ብቻ ስለሚታያችሁ ነው የሚሉ ደግሞ ሌላ ወገን አሉ። እንደው ዶክተር ንጉሴ ተፈራ የኢትዮጵያ ወንጌላውያን መሪነት ችግር ገጥሟታል ብለህ ታስባለህ ወይ ታምናለህ? እንግዲህ ይህንን እኔ እንደማስበው በሁለት አይነት መንገድ ማየት ያስፈልጋል። አንዱ ወንጌላውያን አብያተ ክርስቲያናት እስከ ዛሬ ከነበርንበት ውጣ ወረድና ችግር ዛሬ ኦፖርቹኒቲው እድሉ ባለበት የተሻለ ሁኔታ ላይ የደረሰች መሆኑን እንመለከታለሁ። ወደ ቀውስ ወዳልከዋል አይደለም፣ ወደ ችግሩ እመጣለሁ። በብዙ እድል አንደኛው ራሱ ነፃነት ማግኘታችንና
ህብረተሰቡን ለማሳደግ የሚያስችሉ ብዙ አመቺ ሁኔታዎችን እየተከልን ትምህርት ቤቶቹ፣ ኮሌጆቹ አለ አይደለ ህብረቱ አንድ ላይ የመፈጠሩ ሁኔታ ችግሮችን ለማፍታት የምናደርጋቸው ጥረቶች ሁሉ በበጎ ሁኔታ መወሰድ አለባቸው። በዚህ መካከልም ደግሞ ነው በቀውስ ላይ ብቻ ሳይሆን እመጣለሁኝ አንድ ችግሮች እንዳሉ መቼም ግልጽ ነው። ነገር ግን ለዚች ለቤተ ክርስቲያን ላለችው ደግሞ ቅናት ያላቸው ለማገልገል የሚፈልጉ እውቀቱ ያላቸው ዛሬ እድሉን አግኝተው በሚዲያውም በተለያየ መንገድም በእውነት ለአብያተ ክርስቲያናት አጋር የሆኑ በርካታ የሆኑ ሰዎች የወጡበትም ጊዜ ነው። ከችግሩ የተጠበቀ ሆኖ ይሄ ነው። ስለዚህ እነኚህን መልካም ነገሮችንም አብረን ማየት አለብን። በአብያተ ክርስቲያናት ደረጃ ለብዙዎቻችን ምሳሌ የሚሆኑ የተለያየ ስራ የሚሰሩ ቤተ እምነቶች አሉ። አንዱ ለአንዱ ትምህርት የሚሆን ይህንን ከበጎ አንጻር መመልከት ያስፈልጋል። ግለሰቦችንም ስንመለከት በእውነት በርካታ እግዚአብሔር የሰጠንና እግዚአብሔርን የምናመሰግንበት በርካታ የሆኑ ብቃት ያላቸው በእግዚአብሔር መንፈስም የሚታመኑ ጸጋው ያላቸው ጥሪው ያላቸው በእውነት ለወንጌላውያን አብያተ ክርስቲያናት በረከት የሆኑ ሰዎች እንዳሉ አያለሁ። አንዳንዶች እንዲያውም አገልግሎታቸው በቤተ እምነታቸው ወይም በአጥቢያቸው የተወሰነ ይመስላል እንጂ የሁላችንም አድርገን የምንገምታቸው አገልጋዮች አሉ። ስለዚህ እግዚአብሔር እናመሰግናለን። ይሄ ነው። አንተ ወዳልከው ወደ ቀውሱ ወይም ወደ ችግሩ ልምጣ። ይሄ ችግሩ እንዳለ በጣም ግልጽ ነው። አንዱ ይሄንን ለማየት የሚቻለው ሪሊ ሚዲያውን ብዙ ጊዜ ደጋግመን የምናያቸው መንፈሳዊ ሚዲያዎች፣ የቴሌቪዥን ቻናሎች፣ የተለያዩ ቦታ የሚደረጉ ስብሰባዎችን ስንመለከት ዛሬ በወንጌላውያን አብያተ ክርስቲያናት መካከል ስላለው ፈተናና ችግር ዛሬ ገሃድ ነው። ምንም አዲስ ነገር አይደለም። በየቀኑ የምንሰማው ነው። በሀሳብ መድረክ በአንተ ላይ ብዙ ጊዜ ተከታትያለሁ። በርካታ የሆኑ በእግዚአብሔር ስራ ላይ በማስተማሩም በመሪነቱ የቆዩ ሰዎች እዚህ መጥተው ሲያካፍሉን የነበረውን አንዳንዱን ሀሳብ ለመከታተል እድል አግኝቻለሁ። የተጨበጡ እውነት የሆኑ ዛሬ በወንጌላውያን አብያተ ክርስቲያናት መካከል መሰረታዊ ችግሮች እየተፈጠሩ ያሉ መሆኑን ለማየት እንችላለን። ግልጽ ነው ማለት ነው። ግልጽ ነው። ዛሬ በወንጌላውያን አብያተ ክርስቲያናት መካከል ትልቅ የአመራር መሰረታዊ ችግሮች አሉ። እኔ እንዲያውም የምሰጋው ምንድን ነው? ይሄ ችግር ህብረታችንና አንድነታችንን ለወደፊቱ እንዳያበላሸው ሁላችንም የምንችለውን ማድረግ አለብን ማለት እንጂ ችግር አለ እንዳልኩ በሚዲያ ውስጥ የምንሰማው ብቻ አይደለም። እዚህ በመድረክ በሀሳብ መድረክ የምንሰማው ብቻ አይደለም። በሌሎችም መድረኮች ላይ ደጋግመን የምንሰማው ነው። በተለያዩ የቴሌቪዥን ቻናሎች በመንፈሳዊ የእኛ ናቸው በምንላቸው ስለዚህ ያለው ቀውስና ችግር ያጋጠመን ሁኔታ የተደበቀ የተሰወረ ወይም የተለየ ዝርዝር ጥናት የሚፈልግ መስሎ አይታየኝም። ሪሰርች አይፈልግም። ሌላው ነገር ምንድን ነው? በእውነት ይህ ዛሬ በወንጌላውያን አብያተ ክርስቲያናት መካከል ስላለው ችግር በጣም ኮንሰርንድ የሆኑ ከተለያዩ ወንጌላውያን አብያተ ክርስቲያናት የተውጣጡ በተለያየ ጊዜ እኔም ተጠርቼ የተሳተፍኩበት የተለያዩ ስብሰባዎች አሉ። አሁንም እንደዚህ አይነት መድረኮች አሉ፣ ስብሰባዎች አሉ። በዛ ላይ ቁጭ ብለን የተወያየንበት ይሄ የሩቅ አይደለም፣ የቅርብ አሁንም እየተካሄደ ያሉ የተለያዩ ስብሰባዎች አሉ። ብዙ ሰዎች ያሳስባቸዋል። እነኚህ ያሳስባቸዋል የሚሉ ሰዎች ከአንድ ቤተክርስቲያን የወጡ ወይም የተለዩ 2-3 ሰዎች አይደሉም። 30፣ 40፣ 50 የሆኑ ከተለያዩ ቤተ እምነቶች የወጡ የተገናኘንበት መድረክ አለ። በተለያየ ጊዜ የተገናኘንበት እና ይሄ ከዚህ ሁኔታ የምትረዳው ሪሊ መሰረታዊ ችግር አለ። አስተምሮትን በተመለከተ ከፍተኛ ችግር አለ። መንፈሳዊ ሕይወትን በተመለከተ ችግር አለ። የተአማኒነት ችግር አለ። ከገንዘብና ከተጠያቂነት አኳያ ብዙ ችግር አለ። ምሳሌነት በማጣታችን ችግር አለ። ችግሮቻችን ብዙዎች ናቸው። ይሄ በጣም ገሃድ ነው። ስለዚህ እንዳልከው በዚህ አቅጣጫ በወንጌላውያን አብያተ ክርስቲያናት ህብረት መካከል ችግር አለው። ይሄ ነው
እንዳልኩህ ይሄ በሚዲያው ላይ የምንሰማው ወይም እንዳንተ በመሳሰሉት የሀሳብ መድረክ ላይ በየጊዜው የምናደምጣቸው መሰረታዊ ችግሮች ብቻ አይደሉም። እኔው ራሴ በተለያየ መድረክ በተለያየ ጊዜ አሁን ድረስ የምሳተፍባቸው አሳሳቢ የሆኑ ምን መደረግ አለበት የሚባሉ ብዙ መሰረታዊ ችግሮች አሉ። እነኚህን ችግሮች ካልፈታን በስተቀረ እኔ እና አንዳንዶችም ሌሎችም ከተለያዩ ቤተ እምነቶች የወጡ ሪሊ በህብረታችን ላይ በአንድነታችን ላይ አደጋ እያመጡ ክፍተት እንዳይፈጥሩ ስጋት ያላቸው ሰዎች አሉ። ይሄ ነው ብዬ ዝርዝሩን አልናገርም፣ ግን ችግር አለ። አንዳንድ ቦታ ቀውስ አለ። ይህንን ቀውስና ችግር የፈጠርነው በከፊል እኛው ነን እና ቅድም እንዳልኩ መንፈሳዊ እድገት ባለማምጣታችን በቃሉ እውነት ላይ አሁን እኮ እኛ በቃሉ እውነት ላይ ደጋግመን በቴሌቪዥን በሬዲዮ በምን የምንሰማው እኛ የምናያቸው ማዶ ያሉ የተለያየ አገልግሎትና ከዚህ ከብልጽግና ወንጌል ጋር ትምህርት የሚሰጡ ናቸው። አንድ ምሳሌ ልንገርህ። አንድ ጊዜ ሐዋሳ ሄጄ በዚህ ከሚታሙ በጣም ትልቅ አገልግሎት ካላቸው ሰዎች መካከል እና በዚህ በብልጽግና ወንጌል በጣም የታወቀውን ሰው አገኘሁት እና ለምንድን ነው የእግዚአብሔርን እውነትና ቃል የማታስተምሩት የሚል ጥያቄ ነበር። እና ከአሜሪካ የመጡ ወደ እነሱ ጋር ሊሳተፉ የመጡ ሰዎች ነበሩ። የተለይ እማቃቸው በዛ አጋጣሚ የተገናኘ ነው እና አንድ ሆቴል ውስጥና ይህን ጥያቄ ለመጠየቅ እድል አግኝቼ ነበርና ለምንድን ነው የማታስተምሩት? አረሳውም የነገረኝ ዶክተር ንጉሴ ያለኝ እኛ የሚፈልጉትን እንሰጣቸዋለን አለ። እነኚህ እኮ 60-70 በመቶ እኛ ጋር ያሉት እኮ የእናንተን ቤተክርስቲያን ለቀው የመጡ ናቸው። የእናንተ ትምህርትና የእናንተ አካሄድ ስላልያዛቸው ነው። እውነት ነው። ብዙዎቹ 60-70 በመቶ መሆናቸው እኛ የሚፈልጉትን እንሰጣቸዋለን። ነገር ግን የእናንተ ትምህርት በዛ አቅጣጫ የያዛቸው ቢሆን ኖሮ እኛ ጋር ሌሊት መጥተው ከሌሊቱ 10 ሰዓት አይሰለፉም ነበር፣ አይገቡም ነበር። ስለዚህ እኮና የእናንተ ሰዎች ናቸው እኮ የኛን ቤተክርስቲያን የሞሉ። እውነት ነው። ዛሬ እኮ የተለያየ ቦታ የምናማቸው ሰዎች ከየት የወጡ ናቸው? ከኛ የወጡ ናቸው። ብዙዎቹ ምዕመናኖች እዚያ ያሉት ከየት የሄዱ ናቸው? ከኛ የወጡ ናቸው። ይሄ የሚያሳየው ምንድነው? በከፊል እኛን ድክመት ነው። ምዕመናኖቻችንን በአግባቡ ማስተማር፣ ጨክነን የስተት ትምህርትም ሆነ የተለያዩ ሁኔታዎችን በዛ አቅጣጫ ለእግዚአብሔር ስራ ለእግዚአብሔር ቃል ታማኝነታችንን በጽናት ለማሳየትና ህዝቡን ለመያዝ አልያዝንም። ሌላው ነገር ምንድነው? ዛሬ እኮ ከወዲህም አሉ ከኛው ጋር አብረን የምንላቸውም እኮ የእምነታቸውን አለ አይደለ መሰረታዊ ሁኔታ በአግባቡ የሚያስተምሩ አይደሉም አንዳንዶች። ይህማ ራሱን ይቻል አደጋል እና ስለዚህ እውነት ነው የጠየቀኝ ጥያቄ። በወንጌላውያን አብያተ ክርስቲያናት መካከል መሰረታዊ ችግር ቀውስ አለ ወይ? እውነት ነው። በአደባባይ የምንሰማው ጉዳይ ነው። ችግር አለ። በእርግጥ ይህንን ለመፍታት የሚያስችል ደግሞ እድል አለ። ለዚህ ሁኔታ ደግሞ መፍትሄ ለማምጣት እግዚአብሔር የጠራቸው ደግሞ በጎ የሆኑ ጽናት ያላቸው ብቃት ያላቸው ሰዎችም አሉ። ስለዚህ ይህንን አንድ ላይ አድርገን በእውነት እድሉን ተጠቅመን አሁን ከገጠመን ችግር መውጣት አለብን። ምሳሌ መሆን አለብን። እኔ እንደው ቁጭ ብለው ወንጌላውያን አብያተ ክርስቲያናት ከአጥቢያ ጀምሮ ቤተ እምነቶች መወያየት አለባቸው። በእያንዳንዱ አጥቢያ ላለው ችግር በእያንዳንዱ ቤተ እምነት ላለው ችግር መፍትሄ ሊሰጡ የሚችሉ እዛው ቤተ እምነት ውስጥ ሰዎች አሉ። ችግሩ ምንድነው? ይሄም በጣም ጥሩ ሀሳብ ነው። ሶሪ ጣልቃ ገባሁ ዶክተር ንጉሴ። እንግዲህ የሀሳብ መድረክ ስለሆነ ይፈቀዳል። በመሀል እንደዚህ እመጣለሁ። በጣም እግዜር ይስጥልን ሁሉንም ነገር በገሃድ በእውነት ስላቀረብክልን ተሞክሮህንም ጭምር። አንዳንድ ነጥቦች ያስኩኝ ብዙ ነጥቦች ናቸው፣ ግን ሌሎቹን ትቼ ወደኋላ ልምጣ። ደጋግመህ ያነሳኸው ከእድሎች መካከል አንዱ የትምህርት ቤቶች መኖር ነው። እውነት ነው፣ ትልቅ እድል ነው እሱ በራሱ። ግን ምን ፈየደ? ዶክተር ንጉሴ የዛሬ 60 ዓመት ብዙ ስነ መለኮት ኮሌጅ አልነበረም በእናንተ ጊዜ።
አሁን ደግሞ ብዙ ስነ መለኮት ኮሌጆች አሉ፣ ትምህርት ቤቶች አሉ። አንዳንዶቹ ትምህርት ቤት ናቸው፣ አንዳንዶቹ ደግሞ ወረቀት የሚያድሉ የሚሸጡ የሚሸቅጡ ናቸው። ያው ምንም ማድረግ አይቻልም። ሰው ገበያ ስለሆነ ገበያ ስትሄድ መርጠህ ትገዛለህ የምትፈልገው። ግን ገበያው አለ፣ እዛ ውስጥ አልግባና ምን ፈየዱልን ትምህርት ቤቶቻችን እንደው በአንተ እይታ? ይሄ በእውነት አንድ ጊዜ ኤገስት በአንድ ሁኔታ ላይ የእግዚአብሔርን ቃል እንዳሰማ ጠይቀውኝ ያነሳሁት ጥያቄ ነበር። እኛ በነበርንበት ጊዜ አንዳንድ የስህተት ትምህርቶች ሲነሱ በነበረን ትንሽ እውቀት እነኛን የስህተት ትምህርቶች በሚቻል መጠን ለመከላከልና ሕዝቡን ከዛ ለማላቀቅ በእውነት ብዙዎች የሚቻላቸውን ያደርጉ ነበር። ዛሬ እነኚህ ሁሉ ኮሌጆች ተቋቁሙ፣ እነኚህ ሁሉ የመጽሐፍ ቅዱስ ትምህርት ቤቶች ተቋቁሙ፣ እነኚህ ሁሉ ሚዲያውን ለመጠቀም ኦንላይን በምትችልበት ሁኔታ ላይ ሆነ እንዴት ነው በሀገራችን ይህ አይነት የስህተት ትምህርት እየሰፋና እየበዛ የመጣው? ምንድን ነው ያደረጉት የሚለው እኔ ከዚህ አንዱ የሚታየኝ በእውነት ዛሬ የመጽሐፍ ቅዱስ ትምህርት ቤቶቻችን ኮሌጆቻችን አንዱ ራሳቸውን መፈተሽ አለባቸው። ምንድን ነው ዛሬ በኢትዮጵያ ውስጥ ያለው? ይሄ በሚዲያ ላይ የሚሰሙት አለ አይደል? በተለያየ መንገድ ያለው ለዚህ ላይ ያደረጉት ምንድን ነው የሚለው ትክክለኛ ጥያቄ ነው። ያደረግነው ለውጥ ምንድን ነው? ድሮ ምንም ነገር በሌለበት ጊዜ ለመቋቋምና ለማስቀረት የቻልናቸው ብዙ ነገሮች ሲኖሩ ዛሬ እነኚህ ሁሉ ሆኖ ያልተደረገው ትልቁ ነገር በመሪነት ትምህርት ማስተማሩ ብቻ አይደለም። ትምህርት የሚያመጣው ውጤት ያለ ከሆነ አገልግሎትና መሪነትም ይሄ ነው። አሁን ስለ አገልግሎት ስትና አንዱ መሪነት ነው። ነገር ግን መሪነት አንድ ሰው የተማረና ብቃት አለው የምትለው መጨረሻ የሚመዘነው በምንድን ነው? በውጤቱ ነው። ውጤት አለ ወይስ የለም? ዛሬ እኮ ትምህርት ቤቶቹ ብቻ አይደሉም እኮ በቤተ ክርስቲያን ውስጥ ያለው አንዱ ችግርን የሚታየኝ ብዙዎቹ እንዳልከው ከተለያየ የመጽሐፍ ቅዱስ ኮሌጅ ገብተው ዲግሪያቸውን አግኝተዋል፣ ማስተርስ ዲግሪያቸውን አግኝተዋል፣ ፒኤችዲም እንዳገኙ ብዙዎቹ ይናገራሉ። ግን በቤተ ክርስቲያን ላይ ያመጡት ለውጥ ምንድን ነው የሚለው አብሮ መታየት አለበት። ውጤት ቬሪ ኢምፖርታንት። በአንድ ቤተ ክርስቲያን ውስጥ በህብረት ውስጥ ያለው ሁኔታ ለማየት እንድንችል የተማርነው ያስገኘው ውጤት ምንድን ነው? መማር ብቻ ሳይሆን መማር የሚጠቅመው ውጤት ሲያመጣ ነው፣ ተግባር ላይ ሲሆን ነው። ስለዚህ ብዙዎች በዚህ አቅጣጫ የሚተጉ የሚደክሙ መማራቸው የጠቀማቸውና ለቤተ ክርስቲያናቸው ያገዛቸው እንዳሉ አውቃለሁኝ። ግን እንዳልከው ይህ ብዙዎች የሚጠይቁት ነው። ብዙ ኮሌጆች ከፈትን፣ ብዙ የመጽሐፍ ቅዱስ ትምህርት ቤቱ እነኚህ በእርግጥ ወንጌልን በማሰራጨት የተለያየ በማድረግ ጠቀሜታ አልነበራቸውም። አልረዱምም ብዬም አልልም። ብዙዎቻችን ረድተዋል። እዛ ተምረው ወጥተው ብዙዎቻችን አግዘዋል። ዛሬም ያግዛሉ። ለወደፊትም የሚረዱ መሆናቸውን አልስትም እኔ። ነገር ግን እንደገና ሪሊ መፈተሽ ያለባቸው ይመስለኛል። እያንዳንዱ ቤተ እምነት፣ እያንዳንዱ ኮሌጅ ዛሬ ወንጌላውያን አብያተ ክርስቲያናት ከገጠመን መሰረታዊ ችግር አኳያ የእኛ አስተዋጽኦና ውጤት የት ላይ ነው ብሎ ሪሊ ፍኖተ ካርታ አዘጋጅቶ ያንን መገምገም የሚያስፈልግ ይመስለኛል። የት ነው ያለ ነው? ይሄ መታየት አለበት። የት ነው ያለ ነው? ወዴት እየሄድን ነው? ስትራቴጂ በምትቀይስበት ጊዜ እንደምትለው የት ነው ያለ ነው? ወዴት ነው የምንሄደው? እንዴት ነው መሄድ የምንችለው? የምንጠብቀው ውጤት ምንድን ነው የሚለውን መጠየቅ የሚገባ ይመስለኛል። እውነት ነው ብዙ ጥረቶች እየተደረጉ ነው። እነኚህ ኮሌጆች ያስገኙት ውጤትና ጠቀሜታ መኖሩን አልክድም። ነገር ግን ከገጠሙን ችግሮች አኳያ እኔም እንዳንተ ከሚጠይቁት ሰዎች መካከል ነኝ። ጠቀሜታውን አውቃለሁ፣ ግን በእነኚህ ሁኔታዎች ላይ እንደገና መፈተሽ አለበት የሚል ጥያቄ አለኝ። ምክንያቱም እነዚህ ተቋማት እንደ ማንኛውም የአካዳሚ ተቋማት ሪሰርች ብቻ እየሰሩ መቀጠል አለባቸው ብዬ ስለማላስብ ነው። በየዓመቱ ተማሪ ያስመርቃሉ፣ ብዙ ጥናቶች ይሰራሉ፣ ይወጣሉ። ተመራቂ ተማሪዎች በየዓመቱ ጥናት ወረቀታቸውን ይሰራሉ። ግን መሬት ላይ ላለንበት አፋጣኝ መፍትሄ ግን
ደርሰውልናል ብዬ ስለማላስብ በበቂ ሁኔታ አልደረሱም። በበቂ ሁኔታ ደርሰውልናል። በብዙ ቦታ የረዱበት ሁኔታ አለ። ምንም መካድ አይችልም። በዚህ አቅጣጫ ላይ ወንጌልን ከማሰራጨት እውነትን ከማስተማር በብዙ ረድተዋል። ነገር ግን ዛሬ በከፍተኛ ደረጃ ከገጠሙን መሰረታዊ ችግሮች አኳያ እነኚህ ትምህርት ቤቶች ተገቢውንና በቂ የሆነ መፍትሄ ሊሰጡን በሚችሉበት መንገድ እንደገና መፈተሽ አለባቸው፣ እንደገና መታየት አለባቸው፣ ራሳቸውንም መገምገም አለባቸው የሚል እምነት አለኝ። እንግዲህ ይህን መድረክ አንድ ጊዜ እናዘጋጃለን። በቅርብ ሁኔታዎችን ወደዛ የስነ መለኮት ትምህርት ቤቶቻችን ምን እያደረጉ ነው፣ ምን እየተሰራ ነው፣ አሁን ላለበት ችግር ምን አይነት የመፍትሄ ሀሳብ ይዘው ይምጡ የሚል አንድ መድረክ ለማዘጋጀት እናስባለን። በዛም ላይ እንግዲህ እንጋብዝህና አንተንም እንድትገኝ እናደርጋለን። ተመልካቾቻችን ከዶክተር ንጉሴ ተፈራ ጋር የነበረን የመጀመሪያው ክፍለ ጊዜ በዚህ ይጠናቀቃል። ቀሪውን በሚቀጥለው ሳምንት ወደ እናንተ ይዘን እንመጣለን። ይህ የሀሳብ መድረክ ነው። ሻሎም።